ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ባሳለፍነው ሳምንት በጸለምት አካባቢ የተከሰተው ወታደራዊ ግጭት ኃይላችንን ወደ አካባቢው በማስጠጋታችን የተፈጠረ ነው ሲሉ ተናገሩ። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ በሰልፍ መጠየቃቸው ተነገረ። የኬንያ መንግስት በሳፋሪኮም ላይ ያለውን ድርሻ ለመሸጥ ማሰቡ በፓርላማ ተቃውሞ አስነሳ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ባሳለፍነው ሳምንት በጸለምት አካባቢ የተከሰተው ወታደራዊ ግጭት ኃይላችንን ወደ አካባቢው በማስጠጋታችን የተፈጠረ ነው ሲሉ ተናገሩ። ፕሬዝዳንቱ በወቅታዊ የክልሉ ሁኔታዎች ላይ ከክልሉ መገናኛ ብዙሃን ጋር ባደረጉት ቆይታ ሰሞነኛው ግጭት ወደ ሙሉ ጦርነት እንዳይሸጋገር ጥረት እያደረግን ነው ሲሉ ተደምጠዋል። ዝርዝር ዘገባውን ይዘናል። 2 ዓመታት ለሚጠጉ ጊዜያት በፌዴራል መንግስትና በህወሓት እንዲሁም በትግራይ ጊዜያዊ አስተዳደር መካከል የተፈጠሩ ውዝግቦች በትግራይ ክልል ቀስ በቀስ ውጥረቶችን እየፈጠሩ መጥተው አሁን ላይ ወታደራዊ ውጥረቶችና ግጭቶችን እያስተናገዱ ይገኛሉ። የትግራይ ክልል ከሳምንታት በፊት መደበኛ እንቅስቃሴዎች ላይ የቆየ ቢሆንም ክልሉ ከአማራ ክልል ጋር በሚዋሰንባቸውና ለረጅም ዓመታት የማንነትና የወሰን ጥያቄ በሚነሳባቸው አካባቢዎች ላይ የተፈጠሩት ግጭቶች የክልሉን አሁናዊ ሁኔታ መቀየራቸው ሰምቷል። ባሳለፍነው ሳምንት መጀመሪያ መከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ ገብተው እንደነበር የተገለጸ ሲሆን የትግራይና አማራ ክልሎች በሚወዛገቡበት ጸለምት አካባቢ በሚገኙ ማይዳጉሻ፣ ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ከስፍራው የሚወጡ መረጃዎች አመልክተው ነበር። በእነዚህ ግጭቶች ዙሪያ የፌዴራል መንግስትም ሆነ ህወሓት ምንም አይነት ይፋዊ ማብራሪያ ባልሰጡበት ሁኔታ የአፍሪካ ህብረት ኮሚሽንን ጨምሮ ኢሰመኮ እንዲሁም የተለያዩ አካላት እየተፈጠሩ ያሉት ክስተቶች ስጋት እንደፈጠሩባቸው ገልጸው ነበር። ህወሓትም የእነዚህን ተቋማት መግለጫዎች ተከትሎ ለአፍሪካ ህብረት ኮሚሽን በላከው ደብዳቤ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገልጾ ነበር። ይሁንና የተከሰቱት ግጭቶች መነሻ ምክንያቶቹ በየትኛውም አካል በግልጽ ይፋ ሳይደረጉ ቆይተዋል። ይሁንና በክልሉ በወቅታዊ ጉዳዮች ላይ አጠቃላይ ማብራሪያ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የትግራይ ኃይሎች በጊዜያዊ አስተዳደሩ ውሳኔ ወደ ላይኛው ጸለምትና ወደ ታችኛው ጸለምት መንቀሳቀሳቸው የግጭቱ መነሻ እንደሆነ ባሳለፍነው ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈ ቃለ መጠይቃቸው ላይ ተናግረዋል። ፕሬዝዳንቱ ይህን ያደረግነው ግጭት ለመቀስቀስ ሳይሆን በጸለምት አካባቢ ጊዜያዊ አስተዳደሩን በማግለል እየተቋቋመ ያለ አስተዳደር ስላለና ከተፈናቃዮች አለመመለስ ጋር የተያያዘ ስለሆነ ነው ሲሉም ተደምጠዋል። የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ የተፈናቃዮች አለመመለስ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም። ይሁንና ያልታሰበ ግጭት ገጥሞናል ሲሉ መናገራቸውም ነው የተሰማው። ፕሬዝዳንቱ አክለውም በክልሉ ለቅኝት ይንቀሳቀሱ የነበሩ ድሮኖች ወደ ጥቃት መፈጸም ተሸጋግረዋል ሲሉም ተደምጠዋል። የፌዴራል መንግስት እስካሁን በሰሞነኞቹ ክስተቶች ዙሪያ የሰጠው ምንም አይነት ይፋዊ ማብራሪያ የሌለ ሲሆን የተቋረጠው በረራና መንገዶችም እስካሁን አገልግሎት መስጠት አላስቀጠሉም። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ በሰልፍ መጠየቃቸው ተነገረ። በመቶዎች የሚቆጠሩ እስራኤላውያን ሰልፈኞች በእስራኤል ፓርላማ ፊት ለፊት በመገኘት የተቋረጠውን የእስራኤል መንግስት ከኢትዮጵያ የሚደረገውን የዜጎች ማዘዋወር ሂደት እንዲያስቀጥል ጠይቀዋል። ሩሃ ግርማ ተጨማሪ አላት። አሁንም ሀገራችን እስራኤል ነው የሚሉ ኢትዮጵያ ውስጥ የሚገኙ ቤተ እስራኤላውያን ጽዮንን የሙጥኝ እንዳሉ ነው። የቤተ እስራኤላውያንን አመጣጥ የንግስተ ሳባ ልጅ የሆነውን ሚኒሊክን አጅቦ ከመምጣት ጋር የሚያያይዙት እንዳሉ ሁሉ የእስራኤል በባቢሎናውያን መወረርን ተከትሎ ከተሰደዱት መካከልም እንደሆነ ታሪክን አጣቅሰው የሚናገሩ አሉ። በታሪክ ውስጥም የተለያዩ ስያሜ የተሰጣቸው ሲሆን ቤተ እስራኤል የተባሉትም በአብርሃ ወአጽብሃ ዘመነ መንግስት ክርስትናን አንቀበልም በማለታቸው እንደሆነ የታሪክ መዛግብት ይጠቅሳሉ። በዚህም በመቶዎች የሚቆጠሩ እስራኤላውያን
በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ በሰልፍ መጠየቃቸው እየተነገረ ነው። ሰልፈኞቹ የእስራኤል መንግስት ኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲመለሱ ከ3 ዓመት በፊት ቃል ቢገባም ቃሉን እንዳጠፈ ገልጸዋል። በትግራይ ክልል በተቀሰቀሰው ውጥረት ምክንያት በስጋት ውስጥ የሚገኙ ወደ 10,000 የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታዎችን እንዲያመቻችላቸው በመጠየቅ በርካታ ሰልፈኞች በእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የእስራኤል መንግስት ከኢትዮጵያ የሚያደርገውን የዜጎች ማዘዋወር ማቆሙንና ለሂደቱም የሚመድበውን በጀት ማቋረጡን ገልጸዋል። በኢትዮጵያ የሚገኙ ስደተኞችን የሚረዳው ፓወር ኦፍ አሊያህ የተባለው ድርጅት ባወጣው መግለጫ መሪዎች በኢትዮጵያ ባለው ግጭት ሳቢያ ሁኔታቸው እየተባባሰ የመጣውን ወገኖች ወደ እስራኤል ለማምጣት በአስቸኳይ በጀት እንዲመድብ ጠይቀዋል። እንደ ድርጅቱ ግምት ከተለያዩ የእስራኤል ከተሞች የመጡና አብዛኞቹ የኢትዮጵያ ተወላጆች የሆኑ ከፍተኛ ቁጥር ያላቸው ሰዎች በሰልፉ ላይ ተገኝተዋል። ሰልፈኞቹ በኢትዮጵያ የሚገኙ ቤተሰቦቻቸው ለዓመታት ለመዘዋወር ሲጠባበቁ መቆየታቸውንም ገልጸዋል። ይህ ተቃውሞ በ19ኛው ክፍለ ዘመን በተለያዩ ጫናዎች ወደ ክርስትና የተቀየሩና ፈላሻ ሙራ በመባል የሚታወቁ የቤተ እስራኤላውያን ዘር የሆኑ ወገኖችን ወደ እስራኤል ለማስገባት ለዓመታት ሲደረግ የቆየ ጥረት አካል ነው። በተለያዩ ዓመታትም ቤተ እስራኤላውያንን የመመለስ ስራ የተሰራ ሲሆን ከእነዚህ ውስጥም ኦፕሬሽን ሙሴና ኦፕሬሽን ሰለሞን ይጠቀሳሉ። በእነዚህም ጉዞዎች በመቶ ሺዎች የሚቆጠሩ ቤተ እስራኤላውያን ሄደዋል። የኬንያ መንግስት በሳፋሪኮም ላይ ያለውን ድርሻ ለመሸጥ ማሰቡ በፓርላማ ተቃውሞ አስነሳ። በሌላ በኩል የኢኮኖሚ ባለሙያ የሆኑት ዶክተር ቆስጠንቲኖስ በርሀ ተስፋ የኬንያው ሳፋሪኮም መሸጥ በኢትዮጵያ ላለው ሳፋሪኮም ኢትዮጵያ ተጨማሪ ኢንቨስትመንት እንዲያገኝ ያግዘዋል ብለዋል። ብዙነህ እንዳለ ዝርዝር አለው። የኬንያ ብሔራዊ ምክር ቤት አባላት መንግስት ገቢውን ለማሳደግ እንዲሁም ያለበትን ዕዳ ለማቃለል በማሰብ በሳፋሪኮም ውስጥ ያለውን አክሲዮን ለደቡብ አፍሪካው የቴሌኮም ኩባንያ ቮዳኮም ለመሸጥ በመዘጋጀቱ ተቃውሞንና ጥያቄን አንስተዋል። የፓርላማ አባላቱ ለቀረበው ሽያጭ ገለልተኛ ግምገማ ተካሂዶ እንደሆነ ለማወቅም የግምጃ ቤት ኃላፊውን ክሪስ ኪቶን ጠይቀዋል። የኬንያ መንግስት በሳፋሪኮም ላይ የ35 በመቶ ድርሻ ያለው ሲሆን አሁን ላይ ለመሸጥ የተዘጋጀው 15 በመቶ ድርሻውን ነው። ውሳኔው በኬንያ የፋይናንስ ሚኒስትር ይፋ ሲሆን የመንግስት ድርጅቶችን በመሸጥ ገንዘብ ማግኘትም ምክንያት ነው ተብሏል። የኬንያ መንግስት 40 በመቶ ገቢውን ዕዳ ለመክፈል እያዋለው ሲሆን ይህም ሽያጭም ይህንኑ ታሳቢ ያደረገ ነው። ቮዳኮም የሳፋሪኮምን የ39.9 በመቶ ባለድርሻ ሲሆን የኬንያ የፋይናንስ ሚኒስትር ከሳፋሪኮም ሽያጭ የሚገኘውን ገንዘብ ያለ ተጨማሪ ብድር በመንገድ በኃይል እንዲሁም በኤርፖርት ስራ ኢንቨስት ለማድረግ ወደ ተቋቋሙት የብሔራዊ መሰረተ ልማት ፈንድና የሀብት ፈንድ ይገባል ብሏል። በዚህም በትንሹ 1.6 ቢሊዮን ዶላር ወይም ከ240 ቢሊዮን ሺሊንግ በላይ ያገኛል። ታዲያ ይህ ሽያጭ ነው በፓርላማው አባላት ከፍተኛ ትችትና ጥያቄ የተነሳበት። የኢኮኖሚ ባለሙያ የሆኑት ዶክተር ቆስጠንቲኖስ በርሀ ተስፋ የኬንያ ፓርላማ ይህንን ተቃውሞ የጀመረው መንግስት በብልሹ አሰራርና በሙስና በመጨማለቁ ገንዘቡን በአግባቡ እየተጠቀመ አይደለም ብለው ስለሚያምኑ እንደሚቃወሙ ጠቅሰው መንግስት እያደረገ ያለው ነገር ግን ልክ መሆኑን ለአርትስ ገልጸዋል። ሳፋሪኮም ሽያጩ አካሄደው እንትን ለማድረግ ነው። ይሄ የሀገሪቱን ዕዳ ለመቀነስ፣ ሁለተኛ ደግሞ በጀቱን ለማስተካከል ነው። ፓርሰሊን ነው ዳይቨስት የሚያደርገው ወይ 250 ቢሊዮን ሺሊንግ የሚደርስ ገንዘብ ለማግኘት ብሎ ነው እና የራሱን ሼር ወደ 20% ያስቀረዋል ማለት ነው። እና ትክክለኛ አሰራር ነው አሰራሩ። ምክንያቱም አሁንም እኛ ጋር የኢትዮጵያን ኢንቨስትመንት ሆልዲንግስ የመንግስት ድርጅቶችን እነዚህ ካፒታል ገበያ ውስጥ እያስገባ ወደ ግል ሴክተር የሄደ ገንዘብ መንግስት ተጨማሪ ገንዘብ የሚያገኝበት በጀት መደጎሚያ ይሆናል፣ መሰረተ ልማት መስሪያዎች ይሆናል፣ ዕዳዎች መክፈያ ይሆናል እና አብዛኛው የአፍሪካ መንግስታት አሁን ጭንቀት ላይ ስላሉ ትክክለኛ ነው። ግን ኬንያ ፓርላማ የሚቃወማ ያለው መንግስት በትክክል ገንዘቡን እየተጠቀመ አይደለም የሚል ግምገማ ስላላቸው ነው። ይሄ ብክነት፣ ሙስና ምናምን የመሳሰሉ ነገሮች እና እነሱን ማስተካከል አለበት። አሁን የኬንያ ፓርላመንት የሚጠይቀው አንደኛ እንደዚህ አይነት ነገር ትራንስፓረንት ነው ወይ የሚል ጥያቄ ነው። በሁለተኛ ደረጃ ደግሞ ገንዘቡን ሬዝ አድርጎ መንግስት ምንድነው የሚያደርግበት የሚለው ጥያቄ ነው። ስለዚህ የበጀት ኮሚቴው ፓርላማ ውስጥ ያለ ይህን ነገር ሳያጸድቅ ማለፍ የለበትም የሚል ውይይት ነው ያለው። ይህ ሽያጭ የሚሳካ ከሆነና በኬንያ መንግስት እጅ ያለው ድርሻ ወደ ቮዳኮም የሚዘዋወር ከሆነ በኢትዮጵያ ያለው ሳፋሪኮም ኢትዮጵያ በአሁኑ ወቅት ገጥሞኛል ለሚለው የገንዘብ እጥረት መፍትሄ ያገኛል፣ እንዲሁም ተጨማሪ ኢንቨስትመንት እንዲያገኝ ያግዘዋል ተብሎ እንደሚታሰብ ዶክተር ቆስጠንቲኖስ ይናገራሉ። ለእኛ ምንም ልዩነት አያመጣም። ምናልባት
ቮዳፎን ይህንን በሚገዛበት ጊዜ አንዱ ትልቁ ነገር የሚሆነው የኢትዮጵያ ሳፋሪኮም ተጨማሪ ኢንቨስትመንት ሊያገኝ የሚችልበት መንገድ ይኖራል። ስራቸውንም ለማስፋፋት ስለሚፈልጉ ነው። አፍሪካ ውስጥ ሰፊው ለመያዝ ነው። ኢንዱስትሪዎቻቸው እነዚህ ኤምቲኤን የሳውዝ አፍሪካ አለ እና ሌሎችም አንድ 10 የሚሆኑ የቴሌኮም ድርጅቶች አሉ። ኤምሬቱም ብዙ አፍሪካ ውስጥ ለመግባት እየሞከረ ነው ያለው እና ለእኛ ምናልባት ተጨማሪ ኢንቨስትመንት ሊያመጣች እስከሚችል በስተቀር የሳፋሪኮም ኦፕሬሽን እዚህ ሀገር ያለውን ብዙ የሚቀይረው አይመስለኝም። ስለዚህ ሳፋሪኮም ኢትዮጵያ ውስጥ ጥሩ እስከሰራ ድረስ ያለው የህዝብ ብዛት ኢትዮጵያ ውስጥ እና የቴሌኮም ተጠቃሚ በርከት ያለ ስለሆነ ሊያስፋፉ ይችላሉ ላለው እንግዲህ የአስተዳደር ችግሮች ሌሎች ከሌሉባቸው ደግሞ ጥሎም የመውጣት እድል ይኖራቸዋል። ግዢው በፓርላማ ከጸደቀ ቮዳኮም ኩባንያ በሳፋሪኮም ውስጥ ያለውን የባለቤትነት ድርሻ ከ39.9 በመቶ ወደ 55 በመቶ በማሳደግ በኩባንያ ውስጥ ከፍተኛ ባለድርሻና በውሳኔ ሰጭነት የአብላጫ ድምፅ እንዲኖረው ያስችለዋል። የኬንያ መንግስት ድርሻ ወደ 20 በመቶ ይቀንሳል። ቀሪው 25 በመቶ ድርሻ ደግሞ በተለያዩ ኢንቨስተሮች እየተያዘ ይሆናል። ኢትዮጵያም በመንግስት ስር የሚተዳደሩ ግዙፍ ኩባንያዎችን ወደ ግለሰብ ለማዘዋወር እየሰራች ሲሆን በተለይም በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ ከ40 በላይ ተቋማት በአክሲዮን ሽያጭ ለማከናወን በካፒታል ገበያ የማስመዝገብ ስራዎች እየተሰሩ እንደሆነ ይታወቃል። በዚህም መንግስት ከፍተኛ የሆነ ገንዘብ ያገኛል ተብሎ የሚጠበቅ ሲሆን በሀገር ውስጥ እየተከናወኑ ላሉ የመሰረተ ልማት ግንባታዎች እንደሚውልም ይጠበቃል። ለዚህ ማሳያ ተደርጎ የሚቆጠረውም ከዚህ ቀደም ለህዝብ የቀረበው የኢትዮ ቴሌኮም 10 በመቶ ድርሻ ለህዝብ ለማስተላለፍ የተደረገው የአክሲዮን ሽያጭ አንዱ ነው። በኢትዮጵያ ለመጀመሪያ ጊዜ ሰው አልባ የፖሊስ ጣቢያ አገልግሎት መሰጠት ሊጀምር መሆኑ ተሰማ። በአፍሪካ የመጀመሪያ እንደሆነ የተነገረለትና ሰው አልባ ወይም ዘመናዊ የፖሊስ ጣቢያ በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ መሆኑ ተገልጿል። ጌታውን አበበ ዝርዝር አለው። በአፍሪካ የመጀመሪያ እንደሆነ የተነገረለትና ሰው አልባ ወይም ዘመናዊ የፖሊስ ጣቢያ በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ መሆኑን በኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ይልማ ተናግረዋል። ኮማንደሩ እንደገለጹት በሀገራችን የመጀመሪያ የሆነው ይህ ዘመናዊ ጣቢያ ከዚህ ቀደም ከነበረው አሰራር በተለየ መልኩ ተገልጋዮች በአካል ፖሊስን ሳያገኙ በዲጂታል መንገድ በዋናው ማዕከል ከሚገኙ የፖሊስ ኦፊሰሮች ጋር በቪዲዮና በድምጽ በመገናኘት ጉዳያቸውን የሚያስፈጽሙበት ነው። ምንም እንኳን ወንጀልን ለመከላከል የሰው ኃይል አስፈላጊ ቢሆንም ይህ ቴክኖሎጂ አንድ ግለሰብ ወንጀል ሲፈጽም በፍጥነት ሪፖርት በማድረግና በጂፒኤስ እንዲሁም በካሜራ የታገዘ መረጃ ለፓትሮል ፖሊስ በማስተላለፍ ወንጀለኞችን በፍጥነት ለመያዝ ከፍተኛ አስተዋጽኦ እንዳለው ተገልጿል። አገልግሎቱ ለሁሉም ተደራሽ እንዲሆን ታስቦ በአማርኛ፣ ኦሮሞኛ፣ ትግረኛ፣ ሶማሊኛ፣ እንግሊዝኛና በሌሎችም ቋንቋዎች እንደሚሰጥ ገልጸዋል። ጣቢያው ከኢትዮጵያ ፌዴራል ፖሊስ መተግበሪያ ጋር በመቀናጀት በስማርት ስልኮች ላይ ያለውን አገልግሎት እዛው በሚገኙ ማሽኖች ማገናኘት እንደሚቻልም አንስተዋል። ይህ ስማርት ጣቢያ ከወንጀል ሪፖርት ባሻገር የተለያዩ ክፍያዎችን ጨምሮ እስከ 46 የሚደርሱ የመንግስት አገልግሎቶችን መስጠት የሚችል ሲሆን ቴክኖሎጂው የሰው ንክኪን በመቀነስ ሙስናን ለመከላከልና መልካም አስተዳደርን ለማስፈን አማራጭ የሌለው ጉዳይ መሆኑ ተጠቁሟል። በቦሌ ድልድይ አካባቢ የሙከራ ፕሮጀክት ሆኖ የተጀመረው ይህ አገልግሎት ውጤታማነቱ ታይቶ እንደ መርካቶና መገናኛ ባሉ ወንጀልና የህዝብ እንቅስቃሴ በሚበዛባቸው አካባቢዎች በስፋት እንደሚተገበር ኮማንደር ደምስ አብራርተዋል። ይህ ቴክኖሎጂ የከተማዋን ደህንነት ለማስጠበቅ ትልቅ እምርታ መሆኑ የተገለጸ ሲሆን ህዝቡ ይህንን ዘመናዊ አሰራር ተጠቅሞ መረጃ በመስጠት የጸጥታ አካሉን ማገዝ እንዳለበት መልእክት ተላልፏል። ባህላዊውን የእርዳታና የበጎ አድራጎት አስተሳሰብ በመቀየር ራስን መቻልና የጋራ ተጠቃሚነትን ማዕከል ያደረገው ሰው ደግፍ መርህ ከመጽሐፍ ወደ ማህበር አደገ። ዝርዝሩን ናቲማና ይነግራቸዋል። ሰው ደግፍ መሰረታዊ ሀሳቡ አስቀድሞ የሰፈረው መጽሐፍ ላይ ነው። ለዓለም አቀፍ ችግር አፈታት የአመለካከት ለውጥ ማምጣትና ለጋራ የወደፊት ዕጣ ፈንታ መዘጋጀት የሰው ደግፍ ዋነኛ ዓላማዎች ናቸው። የሰው ደግፍ 5 ምሰሶዎች ከ5 መሰረታዊ የልማት ክሮች የተሸመነ ነው። እነዚህም ሰላም፣ ውሃ፣ ደስታ፣ ግንዛቤና ፍቅር ናቸው ይላሉ የሀሳቧ ምንጭና የመጽሐፉ ጸሐፊ ባንቴሆን ትእዛዙ። ሰው ደግፍ ማለት ሰውን ራሱን በራሱ ችሎ ኢትዮጵያን የተቻለች አገርን መመስረት ነው። ሰው ደግፍ ሰላም፣ ውሃ፣ ደስታ፣ ግንዛቤና ፍቅር አሁን ያሉን ተግዳሮቶች የተሸረሸሩት ተግዳሮቶች ወይም ደግሞ የተሰናከሉት ምሰሶዎችን እንዴት አድርገን እናጠናክራቸው? የነሱ መጠናከር ስኬት ይባላል።
በዚህ መጽሐፍ የሰፈሩ ሀሳቦች ከገጠር እስከ ከተማ ከሀገር እስከ ዓለም ባሉ ታሪኮችና ተሞክሮች ዳብሮ ኢትዮጵያ ያሏትን ታላላቅ ተስፋዎችና ተግዳሮቶች ከግምት ውስጥ ያስገባ መፍትሄ እንዳለ ለማመላከት ሞክረናልም ብለዋል። መጀመሪያ ችግሩ በገጠር ታሪኮች፣ በከተማ ታሪኮች፣ በዓለም አቀፍ ተሞክሮች፣ በዘይቤዎች፣ በታሪኮች ዘክረናል። እንደገና ያንን ነገር በዛ አይነት መንገድ የሄዱትን አገሮች ቆንጆ ተሞክሮች አውጥተን አካፍለናል። ባህላዊውን የእርዳታና የበጎ አድራጎት አስተሳሰብ በመቀየር ራስን መቻልና የጋራ ተጠቃሚነትን ማዕከል ያደረገ ሀሳብ መሬት ላይ እንዲወርድ ከመጽሐፍ ባሻገር መጽሐፉን ወደ ማህበር ማደራጀት አስፈላጊ ሆኖ ተገኝቷልም ብለዋል። መሬት ዝቅ አድርገን የኢትዮጵያ ሕዝብ ምርታማ ሆኖ ራሱን በራሱ እየረዳ እርዳታ የሚለውን ስትሪንግ ቆርጦ ለመቀጠል እንዲያመቸን ነው ይሄን ነገር የፈጠር ነው። የማህበሩን ሀሳብ ገቢራዊ ለማድረግ ከኢትዮጵያ እስከ ካናዳ የተዘረጋና የተለያዩ ባለድርሻዎችን ያሳተፉ ስራዎች እየተሰሩ እንደሚገኙም ገልጸዋል። አንድ ነገር ተገባሪነት እንዲኖረው የሚከታተለው ከአንድ ሁለት ሰፊ አገር አቀፍ ለማድረግ ነው። ኢንፋክት ፕላኑ ዓለም አቀፍ ሰው ደግፍ ማህበር ለመፍጠር ነው። ቶሮንቶ ብራንች ያለው ኢትዮጵያ ውስጥ የሚፈጠር እየተገናኘ የተዋሃደ ሰንሰለት ነው የሚሆነው። ባሳለፍነው ቅዳሜ በተካሄደው የማህበሩ መመስረቻ ጉባኤ ላይም ስለ ማህበሩ ሀሳብና ስለ ሀገር በርካታ ጉዳዮች ቀርበው ውይይቶች ተካሂደዋል። በመቄዶንያ በተከናወነ የጋብቻ ስነ ስርዓት ላይ ከ20 ሚሊዮን ብር በላይ ገንዘብና ተጨማሪ ንብረት ተሰበሰበ። በሀገራችን የንግድና ኢንቨስትመንት ዘርፍ ላይ ከተሰማሩ ግለሰቦች መካከል ስማቸው በተደጋጋሚ የሚነሳው አቶ በላይ ደበበና ወይዘሮ ትልቅ ሰው ገዳሙ ልጆቻቸውን ወይዘሮ ብሩክታይት በላይና አቶ ሆንልኝ አምደ ወርቅን በበጎ አድራጎት ማዕከሉ ላይ በደማቅ የሰርግ ስነ ስርዓት ድረዋል። በዚህ የሰርግ ድግስም በጎ አድራጎት ድርጅቱ ከሙሽሮችና ከማህበራት ከተበረከተ የ20 ሚሊዮን ብር ገንዘብ በተጨማሪ ከሙሽሮች ቤተሰቦች ለጨረታ የሚቀርብ ሲኖትራክ በአጠቃላይ ተበርክቶለታል። በመርሃ ግብሩ ከ9000 በላይ ሰዎች ማዕድ እንዲጋሩ የተደረገ ሲሆን ሙሽሮች በተጨማሪ ለ200 አረጋውያን የልብስና የቁርባን ወጪዎችን ሸፍነዋል ተብሏል። የጋብቻ ስነ ስርዓቱ በመቄዶንያ ግቢ የተደረገ የመጀመሪያ የጋብቻ መርሃ ግብር ሲሆን የመቄዶንያ መስራችና ዋና ስራ አስኪያጅ ዶክተር ቢኒያም በለጠ የሙሽሮቹ ተግባር ምሳሌ የሚሆንና መለመድ የሚገባው ተግባር መሆኑን ገልጠው ለተደረገው ድጋፍም ምስጋና አቅርበዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ ማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በ18ኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ ተጠባቂ ጨዋታ ፋሲል ከነማ ቅዱስ ጊዮርጊስን ሲያሸንፍ ኢትዮጵያ ቡና ነጥብ መጋራቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ድሬ ማይክሮፋይናንስ የመጀመሪያ የአዲስ አበባ ቅርንጫፉን ከፈተ። በማይክሮፋይናንስ ደረጃ ከቀደምቶቹ ተርታ የሚመደበውና ላለፉት 21 ለሚጠጉ ዓመታት በምስራቁ የኢትዮጵያ ክፍል በድሬዳዋ፣ ሐረርና ሶማሌ ክልል የብድር አገልግሎት ሲሰጥ የቆየው ድሬ ማይክሮፋይናንስ የአዲስ አበባ የመጀመሪያ ቅርንጫፉን በቦሌ ሚካኤል አካባቢ ከፍቷል። የድሬ ማይክሮፋይናንስ ዋና ስራ አስፈጻሚ አቶ ተሾመ አበበ ድሬ ማይክሮፋይናንስ አሁን ላይ ካፒታሉን ወደ 667 ሚሊዮን ማደጉና የብድርና ቁጠባ ደንበኞቹ ቁጥርም ከ111 ሺህ በላይ ማድረሱን ተናግረዋል። የማይክሮፋይናንስ ተቋማት በሀገሪቱ ቁጥራቸው ብዙ መሆኑ የሚታወቅ ሲሆን ድሬ ማይክሮፋይናንስ አሁን ላይ ተወዳዳሪ ተቋም ለመሆን ምን እየሰራ እንደሚገኝ የጠየቅናቸው ዋና ስራ አስፈጻሚው ተከታዩም ብለዋል። በዋናነት ቀደም ያቀረብኩት የመጀመሪያው የፕሮዳክት ዳይቨርሲፊኬሽናችን ከሌሎች መሰል ተቋማት የተለየ ነው ይዘን የመጣ ነው። አንዱ እሱ ነው ተመራጭ ያደርገናል ብለን እናስባለን። ሁለተኛው ደግሞ የኛ ሰርቪሳችን እንደ ስማችን ነው። ይሄ ማለት የምንሰጠው አገልግሎት እና ደንበኛውን በፍቅር እናገለግሎታለን ብለን ነው አይተሽው እንደሆነ የሚለውም የኛም ሎጎ ሞቷችንም እሱ ስለሆነ
ያ ማለት ህብረተሰቡን መሰረት ታሳቢ ያደረገ የህብረተሰቡን ፍላጎት መሰረት ያደረገ የብድር ፕሮዳክቶችና አማራጮች በርካታ ስለሆኑ ኮምፒቲሽን ፈርተን በቁጠባም በሰርቪስ አሰጣችንም እንግዲህ ጥሩ ሌቭል ላይ አለን ብለን ስለምናምን በእርግጠኝነት አዲስ አበባን አሁን የገባንበት አካባቢ በደንብ አድርገን እንደምንወርስ እርግጠኛ ነኝ። በቅርንጫፍ ማስከፈቻ መርሃ ግብሩ ላይ ከድሬ ማይክሮፋይናንስ ጋር በአጋርነት የሚሰራው የካቻ ዲጂታል ሶሉሽን እንዲሁም የኦሮሚያ ህብረት ስራ ባንክ ኃላፊዎችን ጨምሮ የተለያዩ አካላት ተገኝተዋል። የእንድሪያስ ፊልም ኮሌጅ 250 ተማሪዎችን በድምቀት አስመረቀ። በኢትዮጵያ የፊልም ዘርፍ ውስጥ የባለሙያዎችን ክፍተት ለመሙላት ስላለፉት 8 ዓመታት በዘርፉ ሲሰራ የቆየው እንድሪያስ ፊልም ኮሌጅ የፊልም አሰራር ጥበብን በደረጃ 1 እስከ 4 ዲፕሎማ እንዲሁም በአጫጭር ፕሮግራሞች ሲያሰለጥናቸው የቆዩ ከ250 በላይ ተማሪዎችን በድምቀት አስመርቋል። በኮሌጁ በየዓመቱ በሙያቸው የላቀ አስተዋጽኦ ላበረከቱ ሙያተኞች የሚሰጠውን የክብር ሽልማት ዘንድሮ ለፊልም ዳይሬክተሩ ሄኖክ አየለ ተበርክቷል። በዕለቱም በክብር እንግድነት የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ፣ የሙዚቃ ባለሙያው ሰርጸ ፍሬ ስባት፣ አርቲስት ስዩም ተፈራ፣ አርቲስት ደሳለኝ ኃይሉ፣ አርቲስት ፈቃዱ ከበደና ሌሎችም እንግዶች ተገኝተዋል። የ60 ሚሊዮን ብር የዲጂታል ሎተሪ ባለ እድለኞች ሽልማታቸውን ተረከቡ። በኢትዮጵያ የሎተሪ ታሪክ ውስጥ ግዙፍ የተባለውን 60 ሚሊዮን ብር ጨምሮ የሌሎች ከፍተኛ ሽልማቶች የእጣ ወጣጥና የሽልማት አሰጣጥ ስነ ስርዓት በስካይላይት ሆቴል ተከናውኗል። ባለፉት 3 ወራት ከጥቅምት 9 እስከ ጥር 9 በቆየው በዚህ ዲጂታል ሎተሪ መርሃ ግብር ላይ ከ2 ሚሊዮን በላይ ዜጎች በኢትዮ ሎተሪ ድረገጽ በቴሌብር በ8989 አጭር የጽሁፍ መልእክትና በባንኮች አማካኝነት በቤታቸው ሆነው እድላቸውን ሲሞክሩ መቆየታቸው ተገልጿል። በተጨማሪም 12 እድለኞች እያንዳንዳቸው የ1 ሚሊዮን ብር ባለቤት ሆነዋል። በዚህ መርሃ ግብር ለአሸናፊዎች ከተበረከተው ገንዘብ ባሻገር የኢትዮጵያ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በመተባበር ለ3 መንግስታዊ ተቋማት የገንዘብ ድጋፍ አበርክተዋል። የኢትዮጵያ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በመተባበር ያዘጋጀው ይህ የዲጂታል ሽግግር ደህንነቱና ግልጽነቱ የተጠበቀ ዘመናዊ አሰራር መሆኑን በተግባር አሳይቷል ተብሏል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የ18ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ በሳምንቱ መጨረሻ ቀናቶች ፍጻሜውን ሲያገኝ ተጠባቂ በነበረው የፋሲል ከነማና ቅዱስ ጊዮርጊስ ጨዋታ በፋሲል ከነማ አሸናፊነት ሲጠናቀቅ ኢትዮጵያ ቡና ነጥብ ተጋርቷል። በዳኞች አወዛጋቢ ውሳኔዎች ታጅቦ 18ኛ ሳምንት ላይ የደረሰው የሲቢ ኢትዮጵያ ፕሪሚየር ሊግ በደረጃ ሰንጠረዡ 5ኛ ደረጃ ላይ የሚገኘው ፋሲል ከነማና 8ኛ ደረጃ ላይ ያሉትን ቅዱስ ጊዮርጊስን አገናኝቶ በፋሲል ከነማ 1-0 አሸናፊነት ተጠናቋል። በበርካታ ደጋፊዎች ታጅቦ በተደረገው ተጠባቂ ጨዋታ በመጀመሪያው አጋማሽ ቡድኖቹ ጥንቃቄ በተሞላበት መንገድ ቀርበው ወደፊት ሄደው ግልጽ የግብ ማግባት ሙከራ ያላደረጉበት ነበር። ካፍት መልስ ዘግይተው ወደ ማጥቃት እንቅስቃሴው የገቡት አጼዎቹ ዋሳዋ ጂኦፍሪ ከቆመ ኳስ በቀጥታ መቷት የግብ አግዳሚ በመለሳ ኳስ ለግብ የቀረበ ሙከራ ካደረጉ በኋላ 82ኛው ደቂቃ ላይ መሪ መሆን የቻሉበትን ግብ አስቆጥረዋል። ከማዘን የተሻገረላቸውን ኳስ ምኞት ደበበ ወደ ግብ ከመታት በኋላ የፈረሰኞቹ ተጫዋች ቶለሳ ንጉሴ ለማውጣት ጥረት ሲያደርግ ኳስ ተጨርፋበት በራሱ መረብ ላይ አሳርፏል። በቀሩት ደቂቃዎች ፈረሰኞቹ ከጨዋታው 1 ነጥብ ይዘው ለመውጣት ጫና ማሳደር የቻሉ ቢሆንም አጼዎቹን ተከላካይ መስመር አልፈው ግብ ማስቆጠር ተስኗቸው ጨዋታው በአጼዎቹ አሸናፊነት ተቋጭቷል። በሌላ ጨዋታ መቀለ ሰባ እንደርታ ከኢትዮጵያ ቡና ባገናኘው ጨዋታ ነጥብ ተጋርተው ወጥተዋል። የመጀመሪያውን አጋማሽ በኳስ ቁጥጥር ኢትዮጵያ ቡና የተሻለ ቢሆንም ግቦችን ለማግኘት ግን ሁለቱም ቡድኖች በከፍተኛ ተነሳሽነት ወደ ተጋጣሚ የግብ ክልል በመድረስ የግብ አደጋዎችን ሲፈጥሩ ተስተውሏል። ግብ በማስቆጠር ረገድ ኢትዮጵያ ቡናዎች ቀዳሚ የነበሩ ሲሆን 19ኛ ደቂቃ ላይ ከማዕዘን ምት የተሻገረውን ኳስ ራምኬል ጄምስ በግንባሩ በመግጨት የውድድር ዘመኑን ሁለተኛ ግብ ማስቆጠር ችሏል። በ31ኛው ደቂቃ ላይ በፍቃዱ አለማየሁና ግብ ጠባቂው ታምራት በተፈጠረ አለመግባባት በፍቃዱ አለማየሁ በራሱ ግብ ላይ በማስቆጠር ነጥብ ተጋርተው መውጣት ችለዋል። በሌላ ጨዋታ ወልዋሎ አዲግራት ዩኒቨርሲቲ ከአርባ ምንጭ ከተማ ያደረጉት ጨዋታ አርባ ምንጭ ከተሞች ከ17 ጨዋታዎች
በኋላ የውድድር ዓመቱ የመጀመሪያ ድላቸውን 2-1 ያሳኩ ሲሆን በሌላ በኩል ነገሌ አርሲን ከኢትዮጵያ ንግድ ባንክ ያገናኘው ጨዋታ በነገሌ አርሲ 2-2 አሸናፊነት ተጠናቋል። 18ኛ ሳምንት መጠናቀቅ በኋላ ሊጉን ሲዳማ ቡና በ34 ነጥብ ሲመራ ሐዋሳ ከተማ፣ ነገሌ አርሲና ፋሲል ከነማ ይከተላሉ። የኮከብ ግባግቢነቱን አቤል ያለው ከቅዱስ ጊዮርጊስና አዲስ ግዳይ ከኢትዮጵያ ንግድ ባንክ በ8 ጎሎች ሲመሩት ጌታነህ ከበደ፣ ታምራት እያሱ፣ መሐመድ አበራና አቡበከር አዳሙ በ6 ጎሎች ይከተላሉ። የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንቱ መጨረሻ ቀናት ሲደረጉ የሊጉ መሪ አርሰናልን ጨምሮ ታላላቆቹ ክለቦች ድል ሲቀናቸው ማንቸስተር ሲቲ አቻ ተለያይቷል። በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቸልሲ በባከነ ሰዓት ባስቆጠረው ግብ ዌስትሃም ዩናይትድን 3-2 በሆነ ውጤት አሸንፏል። ወደ ብሪጅ ስታዲየም በተደረገው ጨዋታ ዌስትሃም ዩናይትድ ጃሮድ ቦወንና ሱንሬቪል ባስቆጠራቸው ግቦች እየመራ ለረፍት ቢወጣም ከጨዋታው 1 ነጥብ እንኳን ማግኘት አልቻለም። ጃኦ ፔድሮ፣ ማርክ ኩሬያና ኢንዞ ፈርናንዴሽ በባከነ ሰዓት የቸልሲ የማሸነፊያ ግቦች አስቆጥረዋል። በሊጉ 3ኛ ተከታታይ ድሉን ያስመዘገበው ቼልሲ በ40 ነጥብ ወደ 4ኛ ደረጃ ከፍ ማለት ሲችል በጨዋታው መጠናቀቂያ ላይ የዌስትሃሙ ተከላካይ ቶዲቦ ጆዋ ፔድሮ ላይ በሰራው ጥፋት በቀይ ካርድ ከሜዳ ተሰናብቷል። የሊጉ መሪ አርሰናል በበኩሉ ሊድስ ዩናይትድን 4-0 በማሸነፍ መሪነቱን ያጠናከረበትን ውጤት አስመዝግቧል። መድፈኞቹ ከሜዳቸው ውጪ ባደረጉት ጨዋታ ማርቲን ዙቢመንዲ፣ ቪክቶር ዮኬሬሽ፣ ጋብሪኤል ጄሱስ እና የሊድሱ ግብ ጠባቂ በራሱ ላይ ግቦችን አስቆጥረዋል። አርሰናል ከ3 ተከታታይ ጨዋታዎች በኋላ ወደ አሸናፊነት ሲመለስ ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 6 በማስፋት ሊጉን በ53 ነጥብ እየመራ ይገኛል። በውድድር ዓመቱ ለ10ኛ ጊዜ የተሸነፈው ሊድስ ዩናይትድ በአንጻሩ በ26 ነጥብ 16ኛ ደረጃ ላይ ተቀምጧል። በሌላ መርሃ ግብር ሊቨርፑል ወደ ድል የተመለሰበትን ውጤት ማስመዝገብ ችሏል። የመርሲሳይዱ ክለብ ሊቨርፑል ከኒውካስል ዩናይትድ ጋር ያደረገውን ጨዋታ 4-1 በሆነ ውጤት ማሸነፍ ሲችል የሊቨርፑልን የማሸነፊያ ግቦች ሁጎ ኢኪቲኬ 2 እንዲሁም ፍሎሪያን ቪርስ እና ኢብራሂም ኮናቴ ከመረብ ማሳረፍ ችለዋል። አንቶኒዮ ጎርደን የኒውካስል ዩናይትድ ብቸኛ ግብ ማስቆጠር ችሏል። ፍሎሪያን ቪርስ ባለፉት 6 ጨዋታዎች 6 የግብ ተሳትፎ ያደረገ ሲሆን ሊቨርፑል ከ5 ፕሪሚየር ሊግ ጨዋታዎች በኋላ 3 ነጥብ አሳክቷል። በሌላ በኩል በጥሩ መነቃቃት ላይ የሚገኘው ማንቸስተር ዩናይትድ ፉልሃምን 3-2 በማሸነፍ 3ኛ ተከታታይ ድሉን አስመዝግቧል። በኦልድ ትራፎርድ ስታዲየም በተደረገው ጨዋታ ካስሜሮ፣ ማቲያስ ኩኛና ተቀይሮ የገባው ቤንጃሚን ሼሽኮ በባከነ ሰዓት የቀይ ሰይጣናቱን የማሸነፊያ ግቦች አስቆጥረዋል። ራውል ሚኒዝ በፍጹም ቅጣት ምትና ኬቪን የፉልሃምን ግቦች አስገኝተዋል። ከሩበን አሞሪም ስንብት በኋላ ክለቡን የተረከበው ማይክል ካሪክ ያደረጋቸውን 3ቱንም ጨዋታዎች በማሸነፍ 4ኛ ደረጃ ላይ ሲቀመጥ፣ ፉልሃም በአንጻሩ በውድድር ዓመቱ ለ10ኛ ጊዜ የተሸነፈበትን ውጤት አስመዝግቧል። በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ተጠባቂ ጨዋታ የነበረው ማንቸስተር ሲቲ ከሜዳ ውጪ ከቶተንሃም ሆትስፐርስ ተገናኝቶ 2-2 በሆነ ውጤት ተለያይቷል። ማንቸስተር ሲቲ ራያን ቸርኪና አንቶኒዮ ሴሜኒዮ ባስቆጠሯቸው ግቦች እየመራ ለረፍት ቢወጣም ውጤቱን ማስጠበቅ ተስኖት በተቆጠረበት 2 ግቦች ነጥብ ለመጣል ተገዷል። በሁለተኛው ግማሽ እንግሊዛዊ አጥቂ ዶሚኒክ ሶላንኬ የቶተንሃምን ግቦች ከመረብ ያሳረፈ ሲሆን ማንቸስተር ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 4 የሚያጠብበትን አጋጣሚ ሳይጠቀምበት ቀርቷል። ካለፉት 6 ጨዋታዎች አንዱን ብቻ ያሸነፈው የፔፕ ጋርዲዮላው ማንቸስተር ሲቲ በ47 ነጥብ ከመሪው አርሰናል በ6 ነጥብ በመራቅ 2ኛ ደረጃ ላይ ለመቀመጥ ተገዷል። የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬም ቀጥሎ ሲደረግ ምሽት 5 ሰዓት ላይ ሰንደርላንድ በሜዳው በርንሌን ያስተናግዳል። ስፔናዊ አርሰናል የመሃል ሜዳ ተጫዋች ሚኬል ሜሪኖ ባጋጠመው ጉዳት ምክንያት የቀዶ ጥገና ሕክምና ሊያደርግ መሆኑ እየተገለጸ ይገኛል። በዚህ ምክንያት ተጫዋቹ ለረጅም ጊዜ ከሜዳ እንደሚርቅ ክለቡ ባወጣው መግለጫ ያስታወቀ ሲሆን ሚኬል ሜሪኖ ምናልባትም ከውድድር ዓመቱ ውጪ ሊሆን እንደሚችል ተገልጿል። መድፈኞቹ ተጫዋቹ በውድድር ዘመኑ መጨረሻ ወደ ሜዳ ይመለሳል የሚል ተስፋ እንዳደረጉ የተነገረ ሲሆን አርሰናል ተጫዋቹን ለመተካት የዝውውር መስኮቱ ከመዘጋቱ በፊት ተጫዋች እንደሚያስፈርሙ ታማኝ ሚዲያዎች እየዘገቡ ይገኛል። በዚህም መድፈኞቹ ስፔናዊውን አማካይ ሮድሪጎ ሜንዶዛን እየተከታተሉ እንደሆነ ዘ ቴሌግራፍ ዘግቧል። በተጨማሪም የኒውካስል ዩናይትድ አማካይ ሳንድሮ ቶናሪን ለማስፈረም የኒውካስል ዩናይትድን በር እያንኳኩ እንደሚገኙ የተገለጸ ሲሆን ኒውካስል ዩናይትዶች በበኩላቸው ተጫዋቹን ለመሸጥ ፍላጎት እንደሌላቸው ተነግሯል። በሌላ በኩል የሪያል ማድሪዱ አማካይ ጁድ ቤሊንግሃም በላሊጋ መርሃ ግብር ጉዳት አጋጥሞት ተቀይሮ ለመውጣት ተገዷል። ተጫዋቹ ከተደረገለት የሕክምና ምርመራ በኋላ የሃምስትሪንግ ጉዳት እንዳጋጠመው መታወቁን ክለቡ አሳውቋል። ሪያል ማድሪድ ጁድ ቤሊንግሃም በጉዳቱ ምክንያት ቢያንስ ለ1 ወር ከሜዳ ይርቃል የሚል ፍራቻ እንዳለው ተዘግቧል። ቤሊንግሃም በቀጣይ የሪያል ማድሪድ 6 ጨዋታዎች ያመልጡታል ተብሎም ይጠበቃል።
ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።